ላጤዎች እንዳይከፋችሁ። አብዱራህማን ብን አውፍ አሉ ከሚባሉ ሀብታሞች ሆኑ። የመካን ገንዘብ አምጥተው እንዳይመስላችሁ እዚያው ነገዱ። በቃ ወዲያው አብዱራህማን ብን አውፍ ትንሽ ነጋግደው የሚስት ነገር አይደል ጓደኛቸው ያሳሰባቸው የሆነች ልጅ ዳረኝ ብለው አስፈለጉና አገቡ። አንድ ቀን አብዱራህማን ያው ሙሽራ እንግዲህ ይለያል መልኩ ምናምኑ፣ ላጤዎች እንዳይከፋችሁ እኔ ምንም አይመለከተኝም። ላጤ ይሄ የዝናብ ነቀርሳ ዝናብ የምታስከለክሉብን ማለት ናቸው። አብዱራህማን ብን አውፍ ሚስታቸው ጋር እንግዲህ ሚስት ገና ስትወጣ ይሄን እንዲህ አድርግ የሆነ ቀባብታ ምናምን ብላ ስማረ ስትልክህ መልክህ ይቀየራል። ከዚያ ሲያዩት አብዱራህማን ለወጥ ብሎ ደስ ብሎት ምናምን አንተ ምለረካ ምንዴት ተለውጠሃል ሳሉት አገባው እኮ አላቸው። ዝም ብለህ ሳትነግረን አለ አውሊ ሞለው ቢሻ እንዴ ፍየል እንኳን አርደህ እንኳን ትንሽ ደግስ እንጂ እንዲያው ዝም ብሎ ጎተት አድርጎ ይገባል እንዲ አሉት። ነቢ ሰለላሁ ዐለይሂ ወሰለም ይሄ ሙአኻት የሚለው ወንድማማች የማድረጉ ነገር ሐታ ውርስ እንዲወራረሱ እንኳን ብለው ሲሞት አብዱራህማን ብን አውፍ ሲሞት ሳዕድ እንዲወርሱ፣ ሳዕድ ሲሞት አብዱራህማን ብን አውፍ እንዲወርሱ በኋላ እኮ ነው ወኡሉል አርሐሚ ባዕዱሁም አውላ ቢባዕድ ፊ ኪታቢላህ ብሎ ይህን ህግ የሻረው አላህ